ስምረት ፓርቲ የነ ዶክተር ዳኛቸውን ተከዜ ዘብ እንቅስቃሴን ተቃውሟል። የሁመራው ሰሞነኛ እንቅስቃሴ አደገኛ ነው። በጌታቸው ረዳ የሚመራው ስምረት ፓርቲ ያወጣው የተቃውሞ መግለጫ ነው። የሰዓቱ የዜናችን ትኩረት ነው። ኤርትራ በኢትዮጵያ ላይ አዲስ ክስ አሰምታለች። ወደ ኋላ ላይ እንመለስበታለን። እርቦናል፣ መግቡን፣ ኢትዮጵያን እናሳድጋት ነው ያልነው። ሌላ የፖለቲካ አጀንዳ የለንም። ሞትማ በነበርንበት ቦታ ሞልቷል። ምግባችንን አስተካክሉልን የደባርቅ ዩኒቨርሲቲ ተማሪዎች ያሰሙት ጥሪ ነው። ይህንንም እንመለከታለን። በጀነራሉና አረመኔ ጦራቸው ላይ ማዕቀብ ተጥሏል። ሌላኛው ትኩረታችን ነው። ጤና ይስጥልን። የሰዓቱ ዜናችን እንሆ ተጀመረ። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራችሁ። ስምረት ፓርቲ የነ ዶክተር ዳኛቸውን ተከዜ ዘብ እንቅስቃሴ ተቃውሟል። የሁመራው ሰሞነኛ እንቅስቃሴ አደገኛ ነው። በጌታቸው ረዳ የሚመራው ስምረት ፓርቲ ያወጣው የተቃውሞ መግለጫ። የዚህን ተቃውሞ ዳራ አስቀድመን እንመልከት። በወልቃይት በስፋት እየተደራጀ ነው ስለሚባለው የተከዜ ዘብ ከአዲስ አበባ ሁመራ ተቋርጦ የነበረው የአውሮፕላን በረራ እንደገና መጀመሩን ተከትሎ ስለ ወልቃይት ማንነት አስመላሽ የሚሞግቱ ሰዎች በመጀመሪያው በረራ ሁመራ መግባታቸው ይታወሳል። ከነዚህ መካከል አንዱ የአዲስ አበባ ዩኒቨርሲቲ የፍልስፍና መምህሩ ዶክተር ዳኛቸው አሰፋ ይገኙበታል። ዶክተር ዳኛቸው አሰፋ የተከዜ ዘብ ለትውልድ የሚተርፍ የማይረሳ ታሪክን እየሰራ ነው ሲሉ ተደምጠው ነበር። በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን የዞኑ ከፍተኛ አመራሮችና ተጋባዥ እንግዶች የተከዜ ዘብ ሰልጣኞችን ጎብኝተዋል። የተከዜ ዘብ አካባቢውን በንቃት በመጠበቅ እየሰራ መሆኑን ያነሱት የዞኑ ምክትል አስተዳዳሪ እንዲሁም ሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ለነጻነቱና ለክብሩ የሚታገል ሀገሩን የሚጠብቅ ኃይል ነው ብለዋል። የተከዜ ዘብ ለትውልድ የሚተርፍ የማይረሳ ታሪክን እየሰራ ነው ያሉት ደግሞ ዶክተር ዳኛቸው አሰፋ ናቸው። እኔም የተከዜ ዘብ ነኝ አሉ። በስፍራውም የፓራ ሚሊሻ ኃይሉን ወታደራዊ ዩኒፎርም ለብሰው ታይተዋል። ዶክተር ዳኛቸው አሰፋ ከዚህ ቀደም የትምህርት ሚኒስትሩ ብርሃኑ ነጋ ወደ ኤርትራ በረሃ ወርደው መንግስትን በጦር መሳሪያ ያስወግዳሉ ያሉ ግለሰብ የትምህርት ሚኒስትር አድርገን የሾምንለት ትምህርት እንደወደቀም ተረጋግጧል ሲሉ ዶክተር ዳኛቸው አሰፋ መተቸታቸው ይታወሳል። እርሳቸው ታዲያ ዛሬ ላይ የተከዜ ዘብን ወታደራዊ ፋቲግ ለብሰው ታይተዋል። የተከዜ ዘብ ያገኘውን ነጻነት ማስቀጠል ይገባል ብለው ሁሉም በአንድነትና በጋራ ሊሰራ ይገባል ሲሉም ነው ያሳሰቡት። የወልቃይት ጠገዴ ኮሚኒኬሽን እንደዘገበው እነ ዶክተር ዳኛቸው አሰፋና ጋዜጠኛ ገነትን ጨምሮ የተከዜ ዘብ አባላት በሁመራ ከተማ የክብር ሽልማት ተሰጥቷቸዋል። ይህ ከሆነ በኋላ ነው እንግዲህ ስምረት ፓርቲ ምዕራብ ትግራይን በኃይል የወረዱ ኃይሎች የሰላም ሂደቱን አደጋ ላይ እየጣሉ ነው ሲል የወነጀለው። ስምረት ፓርቲ ይፋ ባደረገው በዚህ መግለጫ ምዕራብ ትግራይ ሲል የጠራውን ስፍራ የተቆጣጠሩ ኃይሎች የፕሪቶሪያውን ስምምነት እንደዚሁም የፌዴራል መንግስት የሚመራውን ተፈናቃዮችን ወደ ቀያቸው መመለስ ሂደትን እያደናቀፉ ነው ብሏል። በፕሪቶሪያው ስምምነት መሰረት የነ ኮሎኔል ደመቀ ዘውዱ ኃይል አካባቢውን ለቆ መውጣት አለበት የሚለው ስምረት ፓርቲ ይህ ሳይበቃውም ጠባጫሪ ንግግሮችን እያሰማ ነው የቀጠለውን በከፍተኛ የፌዴራል መንግስት ባለስልጣናት መራሹን ተፈናቃዮች የመመለስ ተግባርን እያደናቀፈ ነው ሲል ወንጅሏል። መግለጫው አክሎም በጦርነቱ ጊዜ የትግራይ ተወላጆች እንዲፈናቀሉ አስተዋጽኦ አድርገዋል ያሏቸውን የሃይማኖት አባቶችና ልሂቃን የትግራይን ህገ መንግስታዊ ወሰንና የሰላም ሂደቱን እየተገዳደሩ ነው ሲልም ከሷል። ይህ ሰሞንኛው የሁመራ እንቅስቃሴ በፌዴራል መንግስት መሪነት የሚደረገውንና የሁለቱ ማህበረሰቦች የህዝብ ለህዝብ ግንኙነትን የማደስ ሙከራን ወደ ኋላ የሚመልስ ነው በማለት ባለድርሻ አካላት ማስተካከያ እርምጃ እንዲወስዱም ነው ያስጠነቀቀው። ስምረት ፓርቲ የፕሪቶሪያው ሰላም ስምምነት ሙሉ በሙሉ እንዲተገበር በተከታታይ ጥሪ ሳደርግ ነበር ያለ ሲሆን ይህ መሰረታዊ የሆኑ ቀውሶችን ለመፍታት የሚያስችል ታሪካዊ አጋጣሚ ነውም ብሏል። ነገር ግን ስምረት የፕሪቶሪያ ውል በተቀመጠለት የጊዜ ገደብ መሰረት የታቀደለትን ዓላማ ማሳካት አልቻለም ሲልም ነው የሞገተው። የጦር መሳሪያዎችን አፈሙዝን ጸጥ ከማድረግና ትግራይን ከፌዴራል መንግስቱ ጋር መልሶ ለማስተሳሰር ከተደረገው ሙከራ ውጪ የፌዴራል መንግስት ስምምነቱን በተገቢው ጊዜ ተግባራዊ ማድረግ አልቻለም ያለው ስምረት ይህ ደግሞ በስምምነቱ ደስተኛ ያልሆኑ የውስጥም የውጭም ኃይሎች በሚሰሩት አሻጥር ሳቢያ የመጣ ነው ይላል። ስምረት ፓርቲ ህገ መንግስትን በመጣስ ህጋዊ ግዛቱን ከሚገዳደሩበት የትግራይ ህዝብ ጎን ቆማለሁም ሲል ሞግቷል። የስምረት ፓርቲ ሊቀመንበር ጌታቸው ረዳም በሁመራ ለሁለት ጊዜ ያክል ህዝባዊ ስብሰባን ማካሄዳቸው የሚታወስ ነው።
ኤርትራ በኢትዮጵያ ላይ አዲስ ክስ አሰምታለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል እንዳሉት የኢትዮጵያ መንግስት የባህር በር ከማግኘት አልፎ የኤርትራን ነጻነት የመቀልበስ ፍላጎት በግልጽ አሳይቷል ብለዋል። ሚኒስትሩ አክለውም የኢትዮጵያ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነጻነት የመቀልበስ ፍላጎቱን በግልጽ እንዳሳየ ተናግረዋል። የኢትዮጵያ መንግስት ባለፉት 2 ዓመታት በኢትዮ ኤርትራ መካከል ውጥረት ለመፍጠርና ግጭት ለመቀስቀስ እየጣረ እንደሚገኝ ገልጸዋል። ለዚህ ችግር መፍትሄው በቅን ልቦና ዓለም አቀፍ ሕግንና የጎረቤት የግዛት አንድነትና ሉዓላዊነትን ማክበር እንደሚገባ አብራርተዋል። ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ ከ7 ዓመታት በፊት አስመራ ላይ የተፈራረሙት የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን የሚያበስር እንደነበር አስታውሰዋል። ሆኖም የኢትዮጵያ መንግስት እንደ ቀደምቶቹ የተስፋፊነት ፖሊሲን በመከተል ስምምነቱ በቀጠናው ሊያሰፍነው የነበረውን መረጋጋትና ትብብርን አክሽፏል ባይ ናቸው። ሚኒስትሩም በዚህ ወቀሳቸው የኢትዮጵያ መንግስት በኤርትራ ላይ ጦር በመስበቅ ብሔራዊ ስሜትን ለማነሳሳት በመገናኛ ብዙሃን አማካኝነት የሚያደርገው ዘመቻን አጠናክሮ ቀጥሏል ስትል ኤርትራ በማስታወቂያ ሚኒስትሯ በኩል ከሳለች። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባሳለፍነው ሳምንት በአዲስ አበባ ዩኒቨርሲቲ በተዘጋጀ አንድ መድረክ ላይ ኢትዮጵያ ከኤርትራ ጋር የጀመረችው የዲፕሎማሲ ፖሊሲዎች ሙሉ በሙሉ ከሽፏል ማለታቸው ይታወሳል። ኤርትራ በኢትዮጵያ የውስጥ ጉዳይ ላይ በቀጥታ መሳተፍን እንደ መብት ትቆጥራለች ያሉት ሚኒስትሩ ባለፉት ዓመታት ሲደረግ የነበረው የውጭ ግንኙነት ጥረት እንዳልተሳካም አክለዋል። የሸገር ታይምስ ቤተሰቦች ወደ ሌላኛው ጉዳያችን እናምራችሁም። በጄኔራሉና አረመኔው ጦራቸው ላይ ማዕቀብ ተጥሏል። የአውሮፓ ህብረት በሱዳኑ ፈጥኖ ደራሽ ኃይል ላይ አዲስ ማዕቀብ ማሳለፉን ይፋ አድርጓል። ማዕቀቡ የተጣለው ፓራሚሊሻ ኃይሉ በተከታታይ በፈጸማቸው ጭካኔ የተሞላባቸው ግድያዎች ምክንያት ነው። አርኤስኤፍ ከ2 ዓመታት በላይ ሀገሪቱን ለመቆጣጠር የሱዳን ጦር ኃይሎችን ሲዋጋ ቆይቷል። ባሳለፍነው ወርም የሰሜን ዳርፉር ዋና ከተማ ኤልፋሸርን ከ500 ቀናት ከበባ በኋላ ተቆጣጥሯል። ሚሊሻዎቹ ወደ ሰሜን ዳርፉሯ ከተማ ሲገቡም ተዋጊዎች ከቤት ወደ ቤት እየሄዱ ሲቪሎችን በመግደልና ጭካኔ የተሞላበት ጾታዊ ጥቃትን ማድረስ እንደጀመሩ የዓይን እማኞችና የእርዳታ ቡድኖች ይፋ አድርገዋል። የአውሮፓ ህብረት በሲቪሎች ላይ ሆን ተብሎ ኢላማ ማድረግ፣ በዘር ላይ የተመሰረተ ግድያ፣ ስልታዊ የጾታ ጥቃት፣ ረሃብን እንደ የጦር መሳሪያ መጠቀም እንደዚሁም እርዳታ ክልከላ ሁሉም የጦር ወንጀሎችና በሰው ልጅ ላይ የሚፈጸሙ ወንጀሎች እንደሆኑ ተናግሯል። የአውሮፓ ህብረት ኮሚሽን ቃል አቀባይ አንዋር ኤል አኑኒ በትላንትናው ዕለት በብራሰልስ በሰጡት ጋዜጣዊ መግለጫ ከጅምሩ እንነሳም የአውሮፓ ህብረት የፈጥኖ ደራሽ ኃይሎች የፈጸሙትን ከባድና ቀጣይነት ያላቸው ጭካኔዎችን በጠንካራ ቃላት አውግዟል ሲሉ ተደምጠዋል። ለእነዚህ ወንጀሎች ምላሽ ለመስጠት ትላንት የአውሮፓ ህብረት በአርኤስኤፍ 2ኛ አዛዥ በሆነው አብደልራሂም ሐምዳን ዳጋሎ ላይ ማዕቀብ ጥሏል። ይህ ዓለም አቀፉ ማህበረሰብ ተጠያቂ የሆኑት ላይ እርምጃው እንደሚያስከትል ጠንካራ ምልክት የሆነውም ተብሏል። አርኤስኤፍ ትላንት በቴሌግራም ቻናሉ ላይ ባወጣው መግለጫ ማዕቀቡን በተመለከተ ያለው ነገር አልነበረም። ነገር ግን ወታደራዊ ኃይል ሰላምን ለማስፈን እውነተኛ እንቅፋት ነው በማለት ዓለም አቀፍ የተኩስ አቁም ጥረቶችን በደስታ እንደሚቀበል አስታውቋል። ከዚህ መግለጫ ማግስት የፈጥኖ ደራሽ ኃይሉ ምክትል አዛዥ አብደልራሂም ሐምዳን ዳጋሎ የአውሮፓ ህብረት ማዕቀብ የህግ ሂደቶችን ያልተከተለም በሐሰተኛ ክስ ላይ የተመሰረተ ሲል አጣጥሎታል። የሱዳን ጦርነት ቢያንስ 40,000 ሰዎችን ገድሏል። 12 ሚሊዮን ደግሞ ከመኖሪያቸው የተፈናቀሉ ናቸው። የእርዳታ ቡድኖች እንደሚሉት ግን ትክክለኛው የሟቾች ቁጥር በጣም ከፍ ያለ ሊሆን ይችላል። የሰዓቱ ዜናችን እንደቀጠለን የተከበራችሁ የሸገር ታይምስ ቤተሰቦችም እርቦናል፣ መግቡን፣ ኢትዮጵያን እናሳድጋት ነው ያልነው። ሌላ የፖለቲካ አጀንዳ የለንም። ሞትማ በነበረበት ሞልቷል። ምግባችንን አስተካክሉልን። ይህ የደባርቅ ዩኒቨርሲቲ ተማሪዎች ንግግር ነው። የደባርቅ ዩኒቨርሲቲ ተማሪዎች ከምግብ ጋር በተያያዘ ቅር ተሰኝተው ተገቢውን ምላሽ አላገኘንም በሚል ሰላማዊ ሰልፍ በማድረግ ከግቢው በትኑን ሲሉ ተስተውለዋል። ሆኖም ተማሪዎች እየሸሹም ጥይት እየተተኮሰ የሚያሳይ ቪዲዮ ስፍራው ወጥቷል። በዚህም የጸጥታ አካላት ተማሪዎች ላይ ተኩሰዋል። የሞተና የቆሰለ ተማሪም አለ የሚል መረጃ በስፋት ተሰራጭቷል። ለጉዳዩ ምላሽ እንዲሰጡን ችግሩንም ለመቅረፍ ምን እየተሰራ እንደሆነ የደባርቅ ዩኒቨርሲቲ የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሉ ተበጀን ቲግቫ ኢትዮጵያ ጠይቋቸውም ተማሪዎች ቅሬታ የማቅረብ እንቅስቃሴ ማድረጋቸውን አምነዋል። ጥያቄዎች ተነስተው ነበር። ችግሩን ለመፍታት በተፈጠረው መድረክ የሃይማኖት አባቶች፣ የሀገር ሽማግሌዎች ተማሪዎቹን በተገኙበት ተወያይተው መግባባት ላይ ተደርሷል ሲሉ ነው የተናገሩት። ተማሪዎቹ የምግብ ችግር አለብን በማለት ጭምር ሰላማዊ ሰልፍ ወጥተዋል። መግባባት ላይ
የተደረሰው በምን መልኩ ነው የሚል ጥያቄ ተነሳላቸው። እርሳቸውን ሲመልሱ እንዲህ አሉ። ከዚህ ጋር በተገናኘ በአቅርቦቱ ላነሷቸው ጥያቄዎች ተገቢው ምላሽ እንደሚሰጥ እነርሱም ጥያቄዎቻቸውን በነጻነት አንስተው ይሄ መግባባት ላይ ተደርሷል ሲሉን የመለሱት በደፈናው መግባባት ላይ ተደርሷል ሳይሆን ላነሱት ቅሬታ ምን ማስተካከያ ልታደርጉ ነው መግባባት ላይ ተደረሰው የሚለው በተከታይነት የተነሳላቸው ጥያቄ ነው ለአቶ አምሳሉ። እሳቸው ታዲያ መስተካከል ያለባቸው የጠየቋቸው የቀን ሽፍት ማድረግና መሰል ጉዳዮች አሉ ሲሉ ገለጹ። ለምሳሌ ረቡዕ የሆነው የሩዝ ምግብ ቅዳሜ ይሆንልን እንዳሉ ተናግረው ከዚህ በፊት ይቅር ብለው የነበረውን ፓስታ ይዘጋጅልን ብለዋል። በመጠንም ያነሱት ጥያቄ አለ ሲሉ አክለዋል። የተግባቡት ይህን ሊያስተካክሉ መሆኑንም ነው የሚገልጹት። የሞቱና የቆሰሉ ተማሪዎች አሉ ስለመባሉ ሲጠየቁ ደግሞ መረጃው የለኝም የሚል ምላሽ ነው የሰጡት። ያለኝን መረጃ ነው የምናገረውም ስለዛኛው አሉ፣ ስለ ግድያው ማለታቸው ነው። ስለዛኛው መረጃው የለኝም የሚል ምላሽ ሰጡ። ዘገባው የዩኒቨርሲቲውን ፕሬዝዳንት ጽህፈት ቤትም ጠይቄያለሁ ብሏል። ነገር ግን ይህ ጉዳይ እንደማይመለከተው በመግለጽ ምላሽ ከመስጠት ተቆጥቧል። ጽህፈት ቤቱ የተማሪዎች ህብረት መረጃው በፕሬዝዳንት ደረጃ ይሰጥ ተብሏል ቢልም የዩኒቨርሲቲው ፕሬዝዳንት ግን ስልክ ለማንሳት ፈቃደኛ እንዳልሆኑ ተዘግቧል። ውይይት በተደረገበት ወቅት አንድ ተማሪን በሰጠው አስተያየት ዩኒቨርሲቲው ጊዜ ስጡኝ ብሎን ነበር፣ ግን አመት ከረምን፣ ስንመጣ ያቆየን ረሃብ ነው። ሌሎች ዩኒቨርሲቲዎች መስከረም 5 የገቡት፣ እኛ የሁለተኛ ዓመት ተማሪዎች ጥቅምት 17 የገባ ነው። ግን መስከረም 5 ከገባ ተማሪ ጋር ነገ የመውጫ ፈተናን የምንፈተነው ለምን ሲል ጠይቋል። እናንተ ናችሁ ፖለቲካ የምትሰብኩን እንጂ እኛ ለመማር የመጣ ነው። እኛ ጥያቄያችን እርቦናል የሚል ነው። ከተለያየ ቦታን የመጣ ነው። ስልካችንን እየተዘረፍን በሬ እያሸጥን ነው ለመማር የመጣ ነው ብሏል። በዓለማችን ትልቁ መሳሪያ ትምህርት ነው። ስለዚህ አስተምሩን፣ መግቡን፣ ኢትዮጵያን እናሳድጋት ነው ያልነው። ሌላ የፖለቲካ አጀንዳ የለንም። ሞትማ በነበርንበት ቦታ ሞልቷል። ምግባችንን አስተካክሉልን፣ እንማርም የተማሪው ንግግር ነው። ወደ ሌላኛው መረጃችን ስናልፍ ለጎረቤቶቻችን ወደብ እንስጥ የኬንያው ባለስልጣን ቃል ነው። የኬንያ ከፍተኛ ፍርድ ቤት የሀገሪቱ መንግስት አዲስ ጥገኝነት የሚጠይቁ ኢትዮጵያውያንና ኤርትራውያን ስደተኞችን በስደተኝነት መመዝገብ ለማቆም ባለፈው ዓመት ሐምሌ የወሰነውን ውሳኔ ዛሬ አርብ በሰጠው ትዕዛዝ አግዷል። ከፍተኛው ፍርድ ቤት የሀገሪቱን መንግስት ውሳኔ ያገደው ውሳኔው የሀገሪቱን ህጎች የሚጥስ አገሪቱ ግዴታ ከገባችው ቀጠናዊና ዓለም አቀፋዊ ህግጋት ጋር የሚቃረን እንዲሁም በጥገኝነት ጠያቂዎች መካከል አድሏዊነትን የሚፈጥር ውሳኔ እንደሆነ በመግለጽ ነው። ፍርድ ቤቱ ውሳኔውን ያገደው የሀገሪቱ የሰብአዊ መብት ተሟጋች ድርጅቶችና ህግ ተቋማት የኬንያ መንግስት ከሁለቱ ሀገራት ወደ ሀገሪቱ ገብተው ጥገኝነት የሚጠይቁ ስደተኞችን መመዝገብ ማቆሙን በመቃወም የመሰረቱትን ክስ ከመሰረተ በኋላ ነው። ከዚሁ ከኬንያ ጋር በተያያዘ ሌላ መረጃ ታዲያ የኬንያ ውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ ሀገራቸው ወደብ አልባ የሆኑት ኡጋንዳ፣ ደቡብ ሱዳን፣ ሩዋንዳና ብሩንዲ የባህር በር እንዲያገኙ የማድረግ ግዴታ እንዳለባት ረቡዕ ዕለት ለሀገራቸው ፓርላማ በሰጡት ማብራሪያ ላይ ገልጸዋል። የአፍሪካ ህብረት ቻርተርን ጨምሮ ወደብ አልባ ሀገራትን የሚመለከቱ ዓለም አቀፍና ቀጠናዊ ህግጋትና ግዴታዎች አሉ ያሉት ሙዳቫዲ ኬንያ ለወደብ አልባ ሀገራት ያሉባትን ግዴታዎች እንደማትቀይር ማረጋገጫ ሰጥተዋል። ኬንያ በባህር በር ሳቢያም ከኡጋንዳ ጋር ጦርነቱ ውስጥ የመግባት ፍላጎት እንደሌላትና በሁለቱ ሀገራት መካከል ወታደራዊ ውጥረት እንደሌለም ሙዳቫዲ ተናግረዋል። ሙዳቫዲ ይህንን ያሉት አንድ የፓርላማ አባል ኡጋንዳ በደቡብ ሱዳን፣ በሩዋንዳ፣ በዴሞክራቲክ ኮንጎ፣ ሶማሊያና ብሩንዲ ነበራት ካሉት የወታደራዊ ጀብደኝነት ታሪክ አንጻር የህንድ ውቅያኖስን በኃይል ለመቆጣጠር እንደምትፈልግ በቅርቡ ለገለጠችው አቋሟ ኬንያ ምን እርምጃዎችን እየወሰደች ነው በማለት ለጠየቁት ጥያቄ በሰጡት ምላሽ ነው። በመጨረሻም የአውሮፓ ህብረት ከኢትዮጵያ ጋር ያለውን ግንኙነት ለማጠናከር ያለውን ቁርጠኝነት አረጋግጧል። በተለይም በመገናኛ ብዙሃን ነጻነት፣ በሲቪክ ምህዳርና በመጪው አጠቃላይ አገር አቀፍ ምርጫ ዝግጅት ላይ ልዩ ትኩረት ሰጥቷል። ይህን የገለጹት የአውሮፓ ህብረት የውጭ ግንኙነት አገልግሎት የአፍሪካ ማኔጂንግ ዳይሬክተር ፓትሪሺያ ሎምባርድ ኩሳክ ህዳር 5 2018 ዓ.ም የውጭ ጉዳይ ኢንስቲትዩት ባዘጋጀው የአርዳ ቶክ ውይይት መድረክ ላይ ነው። ፓትሪሺያ ሎምባርድ ዲፕሎማቶችን፣ ምሁራንንና ባለስልጣናትን ባነጋገሩበት ወቅት መስከረም ወር ላይ ኃላፊነታቸውን ከተረከቡ ወዲህ ወደ ኢትዮጵያ ያደረጉት የመጀመሪያ ጉብኝት የአውሮፓ ህብረት ኢትዮጵያን በአፍሪካ ቀንድ የሰላምና የማረጋጊያ ቁልፍ ተዋናይ እንዲሁም በአፍሪካና አውሮፓ ግንኙነት ውስጥ ዋና አጋር አድርጎ እንደሚመለከታት አጽንኦት የሚሰጥ ነው ብለዋል። አክለውም የአውሮፓ ህብረትና ኢትዮጵያ ለ50 ዓመታት የዘለቀውን መደበኛ ግንኙነት እያከበሩ መሆናቸውን ጠቁመው አጋርነቱ ጥልቅና ብዙ ገጽታ ያለው ነው ብለዋል። በሉዋንዳ የሚካሄደውን 7ኛ የአፍሪካ ህብረትና
የአውሮፓ ህብረት የመሪዎች ጉባኤን አስመልክተው ሲገልጹም ህብረቱም የአፍሪካ ትልቁ የንግድ አጋር፣ ቀዳሚው የኢንቨስትመንት ባለቤት እንዲሁም ትልቁ የሰብአዊና የልማት እርዳታ አቅራቢ መሆኑን ተናግረዋል። አክለውም የአውሮፓ ህብረት በአፍሪካና አውሮፓ የግሎባል ጌትዌይ ኢንቨስትመንት ጥቅል በኩል ቢያንስ 150 ቢሊዮን ዩሮ እያሰባሰበ መሆኑን ጠቅሰው ትላልቅ ኢንቨስትመንቶችም ወደ ኢነርጂ፣ ዲጂታላይዜሽን፣ ግብርናና ቀጠናዊ ትስስር እያመሩ እንደሆነ ገልጸዋል። ኢትዮጵያን አስመልክተው ሲገልጹም በቅርቡ የሚካሄደው አጠቃላይ ምርጫ ለሀገሪቱ አንድ አስፈላጊ ምዕራፍ መሆኑን አጽንኦት ሰጥተዋል። አያይዞም የአውሮፓ ህብረት ልምድ፣ ታማኝና ሁሉን ያካተተ ሂደቶች ማህበረሰቦችን የበለጠ ጠንካራ እንደሚያደርጉ ያመላክታል ብለዋል። እንዲህ ያለው ቁርጠኝነት መገናኛ ብዙሃንና ሲቪል ማህበረሰብ ድርጅቶች ትርጉም ባለው መንገድ የሚሳተፉበት ምቹ ሁኔታ እንደሚያስፈልገውም በመግለጽ ጭምር የቅርብ ጊዜ ለውጦችን በማጉላት በጎርጎሮሳውያኑ 2023 ግንኙነቱ ከታደሰ ወዲህ የአውሮፓ ህብረት ለኢትዮጵያ የኢነርጂ፣ የግብርና፣ ንግድ፣ የዲጂታላይዜሽን፣ የመልካም አስተዳደር፣ የጤናና የሙያ ስልጠና ዘርፎች ድጋፍ ለማድረግ 345 ሚሊዮን ዩሮ ለመስጠት ቃል ገብቷል ነው የተባለው። እንዲሁም ያደጉ ያሉትን የትምህርትና የባህል ልውውጦችም ጠቅሰዋል። በዚህ የኤራስመስ ፕሮግራሞች መስፋፋትና ለኢትዮጵያ ተማሪዎች ያለመ በአውሮፓ ይማሩ የተሰኘም ጥረቶችንም አንስተዋል። ቀጠናዊ ጉዳዮችን በተመለከተ ንግግር ያደረጉት ፓትሪሻ በሱዳን ባለው ጦርነትና በሶማሊያ ከአልሻባብ በኩል ከሚሰነዘሩ ጥቃቶችን ጨምሮ በቀይ ባህር ላይ እስከሚታየው ውጥረት ድረስ የአፍሪካ ቀንድ ከበርካታ ቀውሶች ጋር መታገሉን ቀጥሏል በማለት ተናግረዋል። እነዚህ ተግዳሮቶችም ዘላቂ ሰላም፣ ድርድርና ስምምነትን እንደሚጠይቅ ከአውሮፓ ታሪካዊ ትምህርቶች በመጥቀስም ተጨማሪ ውይይቶች እንደሚያስፈልጉ አጽንኦት ሰጥተዋል። አክሎም የአውሮፓ ህብረት በሰብአዊ በልማትና በትጥቅ ማስፈታት ፕሮግራሞች አማካኝነት የኢትዮጵያን የ2022 የግጭት ማቆም ስምምነት አፈጻጸምን ለመደገፍ ቁርጠኛ መሆኑን ገልጸዋል። እንደዚሁም በአሰላ የነፋስ ኃይል ማመንጫ ፕሮጀክትና በቅርቡ የተጀመረውን በዓለም አቀፉ ታዳሽ የተቀናጀ ዘላቂ ኃይልና ዲጂታላይዜሽን ተነሳሽነት ፕሮግራምን በመጥቀስ የአውሮፓ ህብረት በኢትዮጵያ የኃይል ሽግግር ሂደት ውስጥ ያለውን ሚና አንስተዋል። ስለ ታላቁ የኢትዮጵያ ህዳሴ ግድብ ሲናገሩም ግድቡ የቀጠናዊ ትብብር እንጂ የውጥረት መንስኤ መሆን የለበትም የሚለውን የአውሮፓ ህብረት የቆየ አቋም በድጋሚ በማንጸባረቅ በናይል ተፋሰስ ሀገራት መካከል ቀጣይነት ያለው ውይይት እንዲደረግም አበረታተዋል። ንግግራቸውን ሲያጠቃልሉም አውሮፓና አፍሪካ በጋራ እሴቶች የተሳሰሩ መሆናቸውን በድጋሚ በመግለጽ የአውሮፓ ህብረት ለኢትዮጵያ ታማኝና የረጅም ጊዜ አጋር ሆኖ እንደሚቀጥል አረጋግጠዋል። የአውሮፓ ህብረትና የኢትዮጵያን የ50 ዓመታት ግንኙነትን ስናከብር ቁርጠኝነታችን ለሁሉም ኢትዮጵያውያን ልማትን፣ መረጋጋትንና ዕድልን መደገፍ ነው ብለዋል። የተከበራችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።